አንተ ልጅ ግን ሰሞኑን ጤነኛ አልመሰልከኝም። ማታ ተነስተህ ግድግዳ ትደበድባለህ። እኔ እንጃ ምን ሆነህ እንደሆነ ግራ እያጋባህን ነው። ደህና ነኝ። አላማዬን ሳልሳካ እናቴ ስትመኘው የነበረውን ነገር የራሴ ማድረግ እፈልጋለሁ። ማነው እንደዛ ማድረግ የምትፈልገው? ቤቱን ስፒድ ማለት ነው የነ ኪያን ቤት ለራሱ ሊያደርግ እየጣረ ነው። እንደዛ ከሆነማ ሰርተህ እኮ መቀየር ትችላለህ። እስኪ ሳቅና ክትክት ብሎ እስኪ አንድ ነገር ልጠይቅሽ። እንደ ባሪያ 24 ሰዓት ብትሰሪ ሰርተሽ የምትቀየሪበት ነው? በእርግጥ በዚህ ሰዓት እንደዚህ ሰርቶ መቀየር ቢከብድም ግን እንደዛ ነው የሚሻለው። እኔ እንኳ አቋራጭ ከሚጠቀሙት ውስጥ እኔ አንዱ አይደለሁኝም። ህይወትንና እውቀትን ለመረዳት እኮ የግድ እውቀትን መጠቀም የለብኝም እያለች ነው ማለት ነው። እንግዲህ አንቺ ፈላነሽ የማታውቂ ስላት፣ ሰላማቸው ይብዛልኝ ውድ የቻናል ተከታታዮች በሙሉ እንዴት ናቸው? የሰላም ላይ እግዚአብሔር ይመስገን። እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እስካሁን ከጎን የሆናቸው ይዞሽ በርቺ ለምትሉ ሁሉ ምስጋና ከልብ ነው። ከዚህ በኋላም አብራችሁ እንደምትቀጥሉ ተስፋ አደርጋለሁ። ጽናት ተከታታይ ድራማ እንግዲህ እንደምናውቀው ሁላችንም አስተማሪና አዝናኝ ድራማ ነው የማቀርብላችሁ እሱ ነው። ዛሬ 170 ይዤላችሁ መጥቻለሁ። እንግዲህ ስፒድ ብቻውን ያወራል፣ ሲፈልግ ብቻውን ግዳይ ይደበድባል፣ ሲፈልግ በቃ የማያደርገው የለም፣ ሲፈልግ በቤት ወጣሁኝ እያለ ሳሎን ወደ ውጭ ወጣሁኝ እያለ ሳሎን ቀዘቡ እያለ እንግዲህ ያስደነግጣቸዋል። እና እሱ ሊያደርግ የፈለገው ምንድን ነው? የኪያን ቤት የመጀመሪያ የእናቴ ነው ብሎ ስለሚያስብ ለራሱ ማድረግ ነው። ግን አልተሳካለትም ማለት ነው። ሌላ በኩል ደግሞ እንግዲህ ሆነሽ ነው ተክዝሽ ያየሽ እማይሽ ለምንድን ነው? እስኪ ንገሪኝ። መተማመን ታውቃለህ አይደለ እንዴ? እና ታዲያ ማሳከም ነው። እሱ ብቻ አይደለም ወግ ማረግሽን አሳይኝ እያለ ነው እንዴ? አግቢ እያለ? አዎ። እና እኔ መሆን አለበት የምታገቢው እንዴ? አንተ ብቻ ነህ እንደ ወንድ፣ ሌላም ተፋላሚ ያለብህ እያለችው ነው። ስለዚህ እኔ ምንም ቢሆን እፋለማለሁ፣ ባንቺ የመጣውን ነገር መቼም ቢሆን እፋለማለሁኝ። ስለዚህ እኔ ነኝ የማሸንፈው እያለ ነው። መቼም ቢሆን ጊዜውን ተጠቀመበት ሽኪራ ማለት እያለችው ነው። እንግዲህ የጽ አባት እንዳማነው ሳል ታውቃላችሁ እና በጣም እየጠደፉ ነው የነበረው። ስለዚህ ይሄ ሰውዬ ለአንቺ የሚሆን ከሆነ የወደድሽ ከሆነ ይሄን አግቢ፣ ካልሆነ ደግሞ ሌላ ለአንቺ የሚሆን ሰው አምጪና አግብተሽ ወግ ማድረጌን አሳየኝ፣ እኔ እንደሆንኩኝ ደክም ያለሁኝ። ስለዚህ ያንቺን ወግ ማድረግ ማየት አለብኝ ሳምንት በፊት እያላት ነው ማለት ነው አባቷ። ለዛ ነው እሷ ማግባት የፈለገችው። በሌላም በኩል ደግሞ ምሩና ናሆሚ የተጓዙ ነው። እኔ የምልሽ አሁን እንሂዳ ቆመን እኮ ማውራት ጊዜ መፈጃ ነው። እሺ በይ እንሂድ እያላት ነው እንግዲህ እየነካው ነው እንግዲህ ደውሎ ለናሆሚ ማግባት እንደምትፈልግና ጽናት ይህንን ደግሞ ቻት እንዳያልፈው ደውሎ ያማክረዋል ማለት ነው። ይኸውልህ ጽናት አባቷን ትወዳለች አይደለ? ስለዚህ አባቷን ለማስደሰት ደግሞ የማታደርገው ጥረት የለም። ስለዚህ እንዳታልፍህ እንዳታመልጥህ በኋላ እንዳትጸጸት እና ሽማግሌ ነገር ፈልጌ ምናምን። አዎ እሱ ነው የሚሻለው። ምን ነው አንተ ነህ እንጂ የምታገባው እንዴ? ምሩን እኮ ነው የምታገባው። ታዲያ ምሩ ማለት እኮ እናትም እህትም የሆነች ሚስት ናት። ስለዚህ በርታና
በማንኛውም ሰዓት ደውልልኝ። ሽማግሌ ወጣ እራሱ እኔ ጸጉሬንም ቢሆን ቀለም ቀብቼ እመጣለሁ። ስለዚህ እና ሚዜ ማን ሊሆንልን ነው እባክህ? ወይኔ ለካ እሱም አለ እያለ እያስታወሰ ነው። ስለ ሰርግ እያወራ እያለ እንግዲህ ጋሺ ከላይ በኬት መጣ ሳይባል ኪራን አስደነገጠው። ጋሺ መጡ እንዴ? አዎ መቀመጥ እኮ ሲሰለቸኝ እስኪ ልንቀሳቀስ ብዬ ነው። እሺ ቁጭ በላ። አይ ቁጭ አለልም፣ እኔ መሄድ አለብኝ። አንተ ግን ትናንት እስከምትመጣ ድረስ ተቀመጥ ብሎ ጋሼ ትቶት ይሄዳል። ኪራዬ ብቻውን ቁጭ ብሎ እንግዲህ ስለ ሰርጉ እያሰበና እያሰላሰለ ነው ማለት ነው። እንደሚወዳት እንደሚወደዱ የታወቀ ነው። ነገር ግን እዚህ ደግሞ ያለአባት ያሳደጋት አባቷን በጣም ተወደዋለች ከምንም በላይ። እሱ ያለው ነገር በጭራሽ ሳይሳካ ወይም ሳይፈጸም አያውቅም ማለት ነው። በጣም ነው የምትወደው የኔ ቆንጆ፣ በጣም ነው ደስ የምትለኝ አባቷን ስለምታከብር ማለት ነው። እንግዲህ በሌላ በኩል ደግሞ ሰኒ ታግታ እንደሆነ በነስ ቤት እናውቃለን። እህቷ ከአሜሪካን ሀገር መታለች እና እህቷ በባለፈው ሲጠጋልገላት ነበረ ጽዮንንም ማለት ነው። እና ከተኛችበት በር ሲቆረቆር ወይኔ ሰኒ መጣች ማለት ነው ብላ ብድግ ብላ ልትከፍት ስትሄድ በምትከፍት ሰዓት ግን እነመሩ ናቸው። እንኳን መጣችሁ፣ ቤቱ ሊበላይ ነበር እና ፖሊሶች አልደወሉም። ምንም አይነት መፍትሄ የለም እና ምን አሉሽ? ምንም አይነት መፍትሄ አልሰጡኝም። እኔም ፋይሉን ትራስ አረጋችሁ ተኙበት ብዬ አልኳቸው። እንዴ አውቃሉ እኮ እንዴት እንደዛ ታያለሽ? እነሱም እንዴት እንደዛ ታያለሽ እንዴ? እና ታዲያ በሄድኩ ቁጥር ለዛ ነው ነበር እያሉ የሚጠይቁኝ። ስለዚህ እና የሚያስተናግዱት እኮ ህዝብ ሙሉ ነው። እሷን ብቻ ነው እንዴ የአንቺን ቤት መሰለሽ እንዴ ሲያጠኑ የሚሉት? ስለዚህ ስራቸው ነው። ለምን እንደዚህ ብለሽ ተናገርሽ እያለ እየተቆጣት ነው ማለት ነው። እና እንሂድ በምላት ሰዓት እንግዲህ አይ ትንሽ እስኪ እንቀመጥ፣ ለእኔ ግን አታስቡ፣ የምናስበው ለሰኒ ነው። ስለዚህ ሰኒ ያለችበትን ለማወቅ እባካችሁ ጣሩ ያለች ነው። እና በንዴት ምንም ውሳኔዎችን አትወስኑ። ስለዚህ እንደዛ ነው እያለች ያለችው ምሩ። አሁንም ስለዛች ጽዮን ነው የምታወራው። እኔ አሁን ስለሷ ምን አወራሁኝ? ስለሷ ተረጋጊና አስቤበት ነው። እሺ ጽዮን ሰኒን ምን አደረጋቻት ነው የምትይው? ምንም ይሁን ምንም እሷ ናት። አሁንም ጣቴን የምቀስረው ወደ እሷ ነው። ስለዚህ ጽዮን ነች እህቴን ያሳገተቻት ብላ ነው የምታስበው ማለት ነው። ትክክልም ነው፣ እሷ ነች ያሳገተቻት። እና ጋሼ ደግሞ ዴቭ ጋር ቁጭ ብሎ ሳሊ በሚያስበው ሰዓት ጋሼ ብርዱ ጋር እኮ ነው፣ ወደ ውስጥ እንግባ እንዴ? አይ እዚህ ሆነን እንጫወት፣ እኔማ አንድ ነገር ላጫወት ነበር። እኔ የምልህ ሰሞኑን ጽናት እንደው ምንም አላለች? አይ ምንም አላለችኝ። እውነትም ተጨንቃለች ማለት ነው። አግቢና ሳልሞት ወግሽን አሳየኝ አልኳት። እናሱ ትዳር ያላሰበ እንደሆነ አቅበኛ ትለው እያለ ነው ማለት ነው። ኪራን ያው ፍቅረኛሞች እንደሆኑ ያውቃሉ ማለት ነው። ግን ልጄ እንደዚህ አሞኝቷት ቢቀርስ? አይደለም ጋሼ በጣም ነው የሚወዳት ኪራ። እሱማ ልክ ነህ። ፍቅር ወረት ካለበት ሊሸረሸር ይችላል። እንደዛ አይደለም ጋሼ ይወዳታል በጣም። እሱስ እሺ እንደዛ ከሆነ አንተም አለሁ በላት፣ እኔም አለሁ። እስኪ እባክህ አትጣላት፣ ይላንተ ማን አላት? ስለዚህ ካጠገቧ ሆነህ አለሁ በላት እያለው ነው ዴቪድ ማለት ነው። እሺ ጋሼ አብሽር ችግር የለውም እያለው ነው። እንግዲህ ጽዮን ተቀመጣ እየለቀሰች ነው። አለምዬ እስካሁን ድረስ እየለቀሰች ነው እንዴ እያለ አዩ መጥቶ ስለ ጽዮን
እየጠየቃት ነው። ስለዚህ እኔ ያለ ቦታው እንደ በቀልኩ ሳር ያም እየመጣ ነው የሚረግጠኝ። እሺ ምን ላድርግ እያለኝ ራሷን ከጥፋተኝነት ስሜት በማውጣት ጥፋት እንደሌለባት እያሰበች ነው። እኛንን ጥፋተኛዎቹ እኛ የተነሳ ስለማናከብራት ነው እንግዲህ ሰው እሱን እየያዘ እሷን እንደዚህ እያደረጋት ያለው። እኔ ልጅን በድርኳት አይደለም ምንድነው የምትይው አለምዬ? በቃ አጋጣሚ ነው። ይሄንን እኮ አውርተን አለፍነው እኮ እንዴ ቃል ያልክ ነው። አዩ በሰው ፊት እኮ መዋረድ ይደብራል እኮ። እንደዚህ ብለህ ስታካብድ ነው እንጂ ተመልሳ እዛ ካፌ ብትሄድ እኮ ማንም አያስታውሳትም። ተይው እባክሽ፣ የኔ መከፋት እኮ አያሳስበውም። እባክሽን ቆይ ምን አድርግ ነው የምትሉኝ? ቆይ ከዚህ በላይ ምን ላድርግ እያለ ነው ጋሽ አያሌው። አየህ አይደለም በዚህ ውስጥ እኮ ስለኛ ነው የምታስበው። አትጨቃጨቁ ብላ በምትሄድ በእኔ የተነሳ አትጨቃጨቁ ብላ በምትሄድበት ሰዓት ለእነሱ ያሰበችና ያዘነች አድርገው እያሰቡ ማለት ነው። ነገር ግን እሷ ማለት በጣም መጥፎ ልጅ ናት። አሁን በርግጥ ያሳገተቻት እሷ አይደለችም። ያገታት አንድና አንድ ስፒድ እስከ ቤተሰቦቹ ነው ማለት ነው፣ እስከ ግብረ አበሮቹ እና እዚህ ደግሞ ደውላ እውነትሽን ነው ወሰነ ማለት ነው። እና እሺ አለ። ሌላስ ምን አለ? እስኪ ንገሪኝ፣ ያለውን ንገሪኝ እያለች ስለ ኪራ እያሰበች ነው። እንግዲህ የኔዎች ታደራ ሰርግ ሊበሉ ነው። ግን ከወደዱት ጋር ተጋብቶ መኖር እኮ በጣም እድለኝነት ነው ማለት ነው። በጣም ደስ ይላል። መልካም ትዳር ጽዬ የሆነልሽ። ወልዳችሁ ሳሙ። ምንም እንኳን ድራማ ቢሆን ወልዳችሁ ሳሙ ማለት ነው። ለድምፄ ይቅርታ፣ ጉንፋን በጣም ይዞኛል። እኔ የምልህ እና የእነሱ ቤተሰቦች ጽዮን ጋር ነው እንዴ ይዘመቱባት? እኔ የምልህ አንድ ሁለት ቀን እናንተ ጋር ብትሆኑ አየር ስትቀይር ቢሻላት። የትኛ ጋር? እኛ ጋማ በፍጹም እኛ ቤት እንዴት ገባ አልፈቅድላትም። ከአንተ ልጅ ግን ለምንድን ነው ከሷ እየሸሸህ ያለህ? እየሸሸሁ አይደለምማ፣ ነገር ግን ከእኔ ቤት መግባት የለበትም። እዚሁ ትቀመጥ። ልካ መቷን ነው ጽዮን ሰው ሁሉ አይወደኝም የምትለው እማ፣ ይህ እኮ የጥላቻና የመውደድ እኮ አይደለም። እንደዛ አታስቢ እህቴ፣ እንደዛ አታስቢ እናቴ። እሺ እንግዲህ ምን ታደርጊያለሽ? አንቺ ከምትከፊ ብሎ ለአንድ ቀን ወይም ለሁለት ቀን ብሎ ወደ ቤት እንድትሄድ ይፈቅድላታል ማለት ነው። እና ጽዮንና ጽናትን ማለት ነው ጽዬና ኪራ አብረው መተው ቁጭ ብሎ እንግዲህ ስለ ሰርጋቸው እየተወያዩ ነው ማለት ነው። እየጥልህ ነው ግን እዚሁ ነበርኩኝ ብላ ተናግራ ዞር ትላለች። ምናልሽ የሆነ ነገር ሆነሽ ነች? ምንም አላልኩም እንዴ የሆነ ነገርማ ብለሻል። ቆንጆ ነህ ነው ያልኩት። እንዴ የምር እኔ ቆንጆ ነኝ? ደነገጥክ እኮ። አዎ እና እኔ ቆንጆ ነኝ እንዴ ብዬ እኮ ነው። እና ቆንጆዬ ነው፣ ከአንቺ ግን አልበልጥም። አንቺ እኮ አይኖችሽ፣ ፊትሽ፣ በቃ ሁሉ ነገርሽ እኮ ጨረቃ ነው። ስለዚህ አንቺ ትበልጭኛለሽ እያላት እያለ እንግዲህ መታ ታቋርጣቸዋለች። ፍቅራቸውን እየተገላለጹ እያለ አፈር ብይ ይቀጥላል ማለት ነው። እንደዛ አሁንስ እግሬን በቆረጠው እንዴ መፈሪያ ብለሽ ከብቶቹስ እሺ እያለች ጠይቃታለች ማለት ነው። እንዴ እነሱማ ጠግበው ፍንግል ብለዋል። እና ቀሰቴም እንዴ ራበኛ እኔንና እዛ ውጭ ላይ ብርድና ፀሐይ እየተፈራረቀብኝ እናንተ እዚህ ፍቅር ትቀጫላችሁ። ለእናንተ ፍቅር ስለኔ ራብ ለሞት እንዴ? ምን አትተሳስብም? በቃ እሺ በቃ አርፈሽ ቁጭ በያለቻት ነው ማለት ነው። በቃ እጭ እንግዲህ ታዋዳችኋል አይደለ እንዴ? ምንድነው እንደዚህ የምትማዘዙት? እያለቻቸው ነው እንግዲህ ቴክ አድርጋለች ማለት ነው። አውቆ እንዳላወቀ ነው የሚሆኑትኝ ፍቅር ምን እንግዲህ ምንድነው እናንተ የሰውን ልብ የምታንጠለጥሉት? ስሎው ሞሽን እየሆናችሁ እኔን እንደ ኤሊ እየተሳባችሁ እንግዲህ
እኔንም አታበሳጩኝ አታናዱኝ እያለች ነው። ዛሬ ይዤላችሁ የመጣሁት ክፍል 170 ይህን ይመስል ነበር። ሰብስክራይብ ላይክ እያደረጋችሁ እንደተለመደው አበረታቱኝ። ሁላችሁንም ውድድ ነው ማደርጋችሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።